ጤና ይስጥልን የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን፣ እነሆ የዕለተ ረቡዕ ታኅሳስ 15 2018 ዓመተ ምህረት መረጃዎቻችንን ይዘን ቀርበናል። ለመከታተል ያመቻችሁ ዘንድ አስቀድመን የመረጃዎቹን አንኳር ነጥቦች እናስተዋውቃችሁ። ከቤላሩስ የተነሳ የጦር አውሮፕላን ኢትዮጵያ መግባቱ ተሰማ። አውሮፕላኑ ከባድ የጦር መሳሪያዎችና የቴክኒክ ባለሙያዎችን ይዟል ተብሏል። መረጃውን እናደርሳችኋለን። የትግራዩ ጄኔራል ታደሰ ወረደ ወደ ጦርነት እንገባለን ባሉ ማግስት ብልጽግና ደግሞ ጥፋቱ የነ ታደሰ ወረደ ነው ሲል ረሃብ አልተከሰተም ብሎ መካዱ ታውቋል። ይህም የጦርነት ማቋቋሚያ ነው ተብሏል። በሰዓቱ ወደ እናንተ ይደርሳሉ። የፋኖ ኃይሎች የትጥቅ ትግል አድማሱን እያሰፋ ነው። መላ ኢትዮጵያ ሕዝብ ስርዓታዊ ለውጥን ይሻል። በኢትዮጵያ የተፈጠረውን የኢኮኖሚ ውድቀት ለከተማ ትግል ግንባር መዋል እንደሚቻል ምሁራን የሰጡትን ወቅታዊ ትንታኔ በጣና መረጃችን ቃኝተነዋል። የአዲስ አበባ ነዋሪዎች ውሃና መብራት ሊቋረጥባቸው መሆኑ ተሰምቷል። በምርኮ የተያዘው የአዲስ አበባ ሕዝብ ምን ገጠመው ለምትሉን መረጃው አለ፣ ሰሙታላችሁ። የጸጥታው ምክር ቤት የአፍሪካ ቀንድ ሁኔታ እጅግ አሳሳቢ እንደሆነ አመልክቷል። በተለይም የሱዳን ጦርነት ወደ ኢትዮጵያ ሊዛመት እንደሚችል የሰጠው ማስጠንቀቂያ ለቀጠናው ከባድ ስጋት ደቅነዋል። ይህም አንዱ የዕለቱ መረጃችን ነው፣ ታደምጡታላችሁ። የተወደዳችሁ አድማጮቻችን አብራችሁ ስትቆዩ እነዚህንና ሌሎችን መረጃዎች ሰማላችሁ። አክብሮታዊ ግብዣችንን እያስቀደምን ወደ ዝርዝር መረጃዎቹ እናመራለን። ከቤላሩስ የተነሳ የጦር አውሮፕላን የኢትዮጵያ መግባቱ ተሰማ። ቤላሩስ ውስጥ መቀመጫውን ያደረገው ቲኤኢ ኤቪያ አየር መንገድ ንብረት የሆነው ወታደራዊ የጭነት አውሮፕላን ከቤላሩስ ዋና ከተማ ሚንስክ ተነስቶ ሩሲያ አስትራካን ላይ አጭር ቆይታ ካደረገ በኋላ ደብረ ዘይት በሚገኘው ሐረር ሜዳ አየር ኃይል ጣቢያ ማረፉ ተሰምቷል። ይህ የጦር አውሮፕላን በምስራቅ አውሮፓና በኢትዮጵያ መካከል ያለውን የበረራ እንቅስቃሴ በሚከታተሉት ገለልተኛ አካላት ዘንድ ከባድ ትኩረት ስቧል። ይህ በረራ ከቤላሩስና ከሩሲያ ተነስቶ በቀጥታ ወደ ኢትዮጵያ ዋና ወታደራዊ የአየር ኃይል ጣቢያ ማምራቱ በአገራቱ መካከል ያለውን የቀጠለ ምስጢራዊ የጦር መሳሪያ ግዢ የሚያመላክት ሆኖ ተገኝቷልም ተብሏል። ከቅርብ ጊዜ ወዲህ በቤላሩስ የጭነት አውሮፕላኖች አማካኝነት ወደ ደብረ ዘይት የሚደረጉ በረራዎች ትኩረት የሳቡት አውሮፕላኖቹ የሚጭኑት ቁሳቁስ ብቻም ሳይሆን ይዘውት የሚመጡት የሰው ኃይል ጭምር በመሆኑም ነው። በደብረ ዘይት ሐረር ሜዳ አየር ኃይል ቤዝ ውስጥ ከበስተጀርባ ከፍተኛ ቁጥር ያላቸው የቤላሩስ ወታደራዊ አማካሪዎችና የቴክኒክ መሐንዲሶች እንደሚገኙ መረጃዎች ይጠቁማሉ። እነዚህ ባለሙያዎች በተለይ በኢትዮጵያ አየር ኃይል ውስጥ የሚገኙትን የጦር መሳሪያዎች ኦፕሬሽንና በጥገና በበላይነት የሚመሩ ሲሆን በቅርቡ ወደ ሀገር ውስጥ የገቡትን አዳዲስ የድሮን ቴክኖሎጂዎችና የኤሌክትሮኒክስ ጦርነት መሳሪያዎችን ለኢትዮጵያ ሰራዊት የማላመድና ስልጠና የመስጠት ኃላፊነት ተጥሎባቸዋል ተብለዋል። የእነዚህ አማካሪዎች መገኘት የኢትዮጵያ አየር ኃይል በቴክኒክ ራሱን እንዲችልና በተለይም ከፋኖ ኃይሎች ጋር በገጠመው ውጊያ ሽንፈት እየበዛበት ከመምጣቱ ጋር እንደሚያያዝ የመረጃው ምንጮች ያብራራሉ። ደብረ ዘይት የሚገኘው የሐረር ሜዳ አየር ኃይል ጣቢያ በቅርቡ መጠነ ሰፊ የማስፋፊያና የእድሳት ስራ የተከናወነለት ሲሆን የአውሮፕላን ማረፊያው ርዝመት እስከ 4.1 ኪሎ ሜትር እንዲረዝም ተደርጓል። የእድሳትም ግዙፍ የጭነት አውሮፕላኖች በብዛትና በደህንነት እንዲያርፉበት ለማድረግ የታሰበ ሲሆን ጣቢያው ከቅርብ ጊዜ ወዲህ ከተባበሩት አረብ ኤሚሬቶች ከቱርክና አሁን ደግሞ ከቤላሩስ ለሚመጡ ወታደራዊ ጠቀሜታ ያላቸው የጭነት በረራዎች ዋነኛ መዳረሻ ሆኖ እያገለገለ ይገኛል። በጠቅላይ ሚኒስትር አብይ አህመድና በአሌክሳንደር ሉካሼንኮ የቤላሩስ መንግስት መካከል ያለው ወታደራዊ ግንኙነት እጅግ ጥልቅና ሚስጥራዊ በሆነ መልኩ የሚከናወን እንደሆነም ይነገራል። ቤላሩስ ለኢትዮጵያ አየር ኃይል በተለይም እነ ጄኔራል ይልማ መርዳሳ የሚፎክሩባቸውን ሱ-27 ተዋጊ ጀቶችና ኤስ-300 የተሰኙ የረጅም ርቀት የአየር መከላከያ ሚሳኤሎችን በማዘመንና በመጠገን ረገድ ቀዳሚን ሚና ትጫወታለች። ቤላሩስ ውስጥ የሚገኘው 558ኛው የአውሮፕላን ጥገና ፋብሪካ ከኢትዮጵያ አየር ኃይል ጋር ቀጥተኛ ግንኙነት ያለው ሲሆን የኢትዮጵያ ባለሙያዎች በቤላሩስ ስልጠና እንዲያገኙና የቤላሩስ ወታደራዊ መሐንዲሶች ደግሞ በቢሾፍቱ በቋሚነት እየሰሩ እንደሚገኙም መረጃዎች ያመለክታሉ። ከነዚህም በተጨማሪ ቤላሩስ ለብልጽግናው መንግስት የድሮን መቋሚያ ቴክኖሎጂዎችን በማቅረብ ብልጽግና ከምዕራባውያን የሚቀርብለትን የጦር መሳሪያ ግዥ ክልከላና ጫና እንዲቋቋም ትልቅ ድጋፍ እንደምታደርግለት ይነገራል።
ጀነራል ታደሰ ወረደ ወደ ጦርነት እንገባለን ባሉ ማግስት ብልጽግና ደግሞ ጥፋቱ የታደሰ ወረደ ነው ሲል ረሃብ አልተከሰተም ብሎ መካዱ ታውቋል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በትግራይ ክልል ሕጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች የሰብአዊ ድጋፍ አቅርቦትን በተመለከተ ዛሬ እኩለ ቀን ላይ በሰጠው መግለጫ በመጠለያ ጣቢያው አለ የሚባለውን ረሃብ ክደዋል። ዓመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ እየሰጠ ነው ያለው ኮሚሽኑ በሕጻጽ ጊዜያዊ መጠለያ ጣቢያም የሚገኙ ዜጎቻችን ጦርነቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው የነበረ ሲሆን ከመስከረም ወር 2018 ዓመተ ምህረት ጀምሮ እስከ ታህሳስ ወር 2018 ዓመተ ምህረት ድረስ የተሟላና ያልተቆራረጠ የሰብአዊ ድጋፍ እየተደረገላቸው መሆኑን መረጃዎች ያሳያሉ ሲል ነው የገለጸው። በዚህ ብቻም ያላበቃው የብልጽግናው ኮሚሽን ችግሩን በታደሰ ወረደ በሚመራው ጊዜ አስተዳደር ላይ አላኳል። በዚህ ብቻ ያላበቃው የብልጽግናው ኮሚሽን ችግሩን በታደሰ ወረደ በሚመራው ጊዜ አስተዳደር ላይ አላኳል። ኮሚሽኑ እንዳለው ጊዜ አስተዳደሩ ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠይቅ ኖሮ ኮሚሽናችን አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ነበረው ሲልም ጥፋተኝነቱ እነ ጀነራል ታደሰ ወረደ ናቸው ብለዋል። ከዚሁ ጋር በተያያዘ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ወደ ጦርነት ልንገባ እንችላለን ሲሉ ማስጠንቀቃቸው ሰምተዋል። ተፈናቃዮች ካልተመለሱ ጦርነት ሊከሰት ይችላል ያሉት ጀነራሉ ነገሩ ከቁጥጥር ውጭ እየወጣ ነው በማለት አስጠንቅቀዋል። ጀነራሉ የሕጻጽን ወቅታዊ ሁኔታ በተመለከተ መግለጫ በሰጡበት ወቅት ነው ይህንን ማስጠንቀቂያ ያቀረቡት። ለረሃቡ ዘላቂ መፍትሄ ተፈናቃዮችን መመለስ ነው ያሉት ጀነራሉ ይህ ካልሆነ ግን ጦርነት ማስቀረት አይቻልም በማለት ህወሓት በተፈናቃዮች ምክንያት ጦርነት ሊከፍት እንደሚችልም ፍንጭ ሰጥተዋል። ነገሮች በዚህ ከቀጠሉ ከቁጥጥር ውጭ ይሆናሉ ሲሉ የቀጠሉም ሲሆን በዚህ ዓመት የግድ ተፈናቃዮች ወደ ቀያቸው መመለስ አለባቸው ብለዋል። ይህ ካልሆነ ግን ጦርነት መፍትሄ ሊሆን ይችላል ሲሉም አስጠንቅቀዋል። የጊዜው አስተዳደሩ አሁን ባለው አቅም የመንግስት ሰራተኞችን ደሞዝ ለመክፈል እንኳን እየተቸገረ በመሆኑ ተፈናቃዮችም ሆነ በችግር ላይ ያለውን ማህበረሰብ ለመርዳት የተቀናጀ የገቢ ማሰባሰብ ስራ እንደሚጀምር ገልጸዋል። ይህ የገንዘብ ማሰባሰብ ዓላማ ለረሃብ ተጎጂዎች በትክክል እንደሚውል የሚያጣራ ገለልተኛ ቡድን ስለመዋቀሩ ግን አልገለጹም። ይህ በእንዲህ እንዳለም ሌላኛው የህወሓት ጀነራልም ከዚህ በኋላ ጨዋታው አብቅቷል፣ እንዋጋለን ማለታቸው ሰምተዋል። ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ባስተላለፉት መልእክት በጠላቶቻችን በኩል የፕሪቶሪያ መዘባበቻ አብቅቷል፣ ጨዋታው አብቅቷል ብለዋል። ጀነራሉ አክሎም እኛ እንደ ሰራዊት ማንኛውም እርዳታ ጭነን ሳይሆን የምንመጣው እናንተን ጭነን ነው ወደ ቤታችሁ የምንመልሳችሁ ሲሉም ጦርነት የሚያዋልድ ንግግር አሰምተዋል። በኢትዮጵያ የተፈጠረውን የኢኮኖሚ ውድቀት ለከተማ ትግል ግንባር መዋል እንደሚቻል ምሁራን ተናገሩ። የአብይ አህመዱ ብልጽግና የሰው ህይወት በጅቶ የሚዋጋ ጦርነትን በፖሊሲ ደረጃ የያዘ ያለ ጦርነት መኖር የማይችል ድርጅት ነው የሚሉት ተንታኞች በሚከተለው የጦርነት ፖሊሲው የተነሳ 1 ሚሊዮን ሰራዊት ቢሞትበት ዋና ዓላማው የተቀመጠበትን ዙፋን ማስጠበቅ እንጂ የዜጎችን ህይወት አያስጨንቀውም በሚል ያገዛዙን የጦርነት ፖሊሲ ያብራራሉ። ጦርነት ካቆመ ህይወት አይኖረውም የሚሉት እነዚህ ተንታኞች በተለይም ከአማራ ህዝብ ጋር ጦርነት ውስጥ መቆየት እንደሚፈልግ ያስረዳሉ። ሁልጊዜም በጦርነት ውስጥ መኖር ለብልጽግናው አገዛዝ የስልጣን ህልውና ወሳኝ ኦክሲጅን ነው የሚሉት የፖለቲካ ተንታኞች የአብይ አህመድ ዙፋን መጠበቅ አለበትና የተገኘ ሁሉ ወደ ጦር ሜዳ የሚል ፋሽስታዊ መመሪያ ገቢር በመሆን ላይ እንደሆነ ገልጸዋል። ብልጽግና በህይወት መኖር የሚችለው ጦርነት ላይ እስከሆነ ድረስ ብቻ ነው የሚሉት ተንታኞች ለብልጽግና በህይወት ለመኖር መዋጋት መሰረታዊ ጉዳይ እንደሆነ ያስረዳሉ። ይህንን የጦርነት ፖሊሲ ተከትሎ በኢትዮጵያ ከፍተኛ የሆነ የኑሮ ውድነት መፈጠሩንም ያስረዳሉ። አሁን ያለው የኢኮኖሚ ሁኔታ ድሃን ከመሬት በታች የሚያደርግ መካከለኛ ገቢ አለው የሚባለ ሰው ቤተሰቡን መምራት የማይችልበት፣ ባለሀብቶች በማንነታቸው ሀብት ንብረታቸው የሚዘረፍበት፣ መስራት የማይችሉበት ሁኔታ ተፈጥሯል የሚሉት የፖለቲካ ተንታኞች የብልጽግናው አገዛዝ በጦርነት የደቀቀውን የሀገሪቱን ኢኮኖሚ ማከም የማይችሉበት ደረጃ ላይ እንደደረሰ ይገልጻሉ። ከኢኮኖሚ ውድቀት አንጻር በብልጽግናው ዘንድ መፍትሄ ሆኖ የቀረበው በፖሊሲ ኪራይ የሚገኝ ብድርና እርዳታ እንጂ የዘላቂ እድገት መሰረት ሊሆኑ የሚችሉ የፖሊሲ ለውጦች በአማራጭነት እንዳልቀረቡ ተንታኞች ያስረዳሉ። ቀውስ ማምረት የማይሰለቻቸው ይህ አገዛዝ ራሱ በፈጠረው የኢኮኖሚ ድቀት ውስጥ ቅርቃር ውስጥ ገብቷል ሲሉ ያገዛዙን ቁመና ያስረዳሉ።
በሌላ በኩል ጦርነቱ ባልቆመበትና ገበያው ባልተረጋጋበት የገንዘብ መግዛት ዋጋ በእጅጉ በወረደበትና የዋጋ ንረቱ ከ40 በመቶ በላይ በሆነበት ሁኔታ የመንግስት ሰራተኞች ከፍተኛ ምሬት ላይ መሆናቸውን በመጠቆም ለከተማ ግንባር ወሳኝ አቅም እንደሚሆኑ ገልጸዋል። የምጣኔ ሀብት ባለሙያዎች እንደሚያስረዱት የመንግስት ሰራተኛው የሚቆጥረው እንጂ ገበያ ላይ የሚገዛበት አቅም ያለው ገንዘብ እጁ ላይ አይገባም። ለመንግስት ሰራተኛው ከደሞዝ ጭማሪ ይልቅ ዘላቂ መፍትሄ የሚሆነው የስርዓት ለውጥ በመሆኑ የትግሉ ዋና አካል መሆን እንደሚጠበቅበት ተንታኞች ያስረዳሉ። በዚህ ረገድ የመንግስት ሰራተኛው የህብረተሰብ ክፍል ከፍተኛ ኃላፊነት እንዳለበት የሚያስረዱት የጣቢያችን ተንታኞች ህብረተሰቡ ከገባበት የፍርሃት ቆፈን ተላቆ ለነጻነቱ መታገል እንዳለበት ጥሪያቸውን አቅርበዋል። በሌላ በኩል በከፍተኛ የግብር መጨመር ለምሬት የተዳረገው የንግዱ ማህበረሰብ ለመብቱ መታገል እንዳለበትም ተገልጿል። የኢኮኖሚ ውድቀቱ በራሱ የፈጠረው የጦርነት ግንባር ሁሉም የህብረተሰብ ክፍል የሚያስነሳ በመሆኑ ከተሞች ላይ የህዝብ ንቅናቄዎችን ለመፍጠር በልዩ ትኩረት መስራት እንደሚገባም አስተያየታቸውን ሰጥተዋል። የአዲስ አበባ ነዋሪዎች ውሃና መብራት ሊቋረጥባቸው መሆኑ ተሰምተዋል። የቤታቸውን አጥር ያላደሱና ግራጫ ቀለም ያልቀቡ የአዲስ አበባ ነዋሪዎች የመብራትና የውሃ አገልግሎት አታገኙም መባላቸውን ተናገሩ። በአዲስ አበባ የተለያዩ አካባቢዎች የመኖሪያ የቤታቸውን አጥር ግራጫ ቀለም ያልቀቡ፣ አምፖል ያልሰቀሉ እንዲሁም በአካባቢያቸው የደህንነት ካሜራ ያልገጠሙ ነዋሪዎች የመብራትና የውሃ አገልግሎት አታገኙም ተብለናል ሲሉ መናገራቸው ተዘግበዋል። የኢዜማ አመራርና የብልጽግና አስተዳደር ኃላፊው ግርማ ሰይፉ በበኩላቸው ቀለም ለመቀባትና የደህንነት ካሜራ ለመስቀል ድህነት ምክንያት አይሆንም ሲሉ መናገራቸው ተሰምቷል። እኚህ ሹመኛ በቀን ውስጥ አንድ ጊዜ መብላት ሚራክል የሆነበትን የአዲስ አበባ ህዝብ የመኖሪያ የቤቱን አጥር ግራጫ ቀለም እንዲቀባ፣ አምፖል እንዲሰቅል እንዲሁም በአካባቢው የደህንነት ካሜራ እንዲገጥም መናገራቸው የዕለቱ መነጋገር ሆኗል። የብልጽግና አገዛዝ በልቶ ማደርና በሰላም ወጥቶ መግባት ብርቅ በሆነባት ሀገር ነዋሪዎች አካባቢያቸውን በራሳቸው ወጪ ማስዋብ አለባቸው የሚል መመሪያ እንደሰጠ ለማወቅ ተችሏል። በየአካባቢው ዋና ዋና ቦታዎች ላይ ይሰቀላል የተባለው የደህንነት ካሜራ ያስፈለገው በከተማዋ ነዋሪዎች ዘንድ በተደጋጋሚ የሚነሳ የደህንነት ጥያቄ በመኖሩ ነው ተብሏል። ለነዋሪዎቹ ከተሰጣቸው መመሪያዎች ውስጥ ሁሉም የመኖሪያ ቤቶች አጥር ላይ በተመሳሳይ መልኩ ግራጫ ቀለም መቀባት ያለባቸው ሲሆን ከዚህም የተለየ ቀለም መጠቀም እንደሌለባቸውም ተገልጾላቸዋል። የከተማው ኃላፊዎች ይህንን መመሪያ በፍጥነት ያልተገበረ ነዋሪ ለቅጣት እንደሚዳረግ መናገራቸው ተሰምተዋል። ቅጣቱ የሚፈጸመው ነዋሪዎቹ መንደራቸውን የማስዋብ ስራ ማከናወናቸውን በድጋሚ ከፈተሸ በኋላ መሆኑ ተመልክቷል። ይህንን ያላከናወነ ግለሰብ እንደ መብራትና ውሃ ያሉ መሰረተ ልማቶች ይቋረጥበታል መባሉም ታውቋል። የአዲስ አበባ ከተማ የከተማ ውበትና የአረንጓዴ ልማት ቢሮ ኃላፊ የሆኑት አቶ ግርማ ሰይፉ በበኩላቸው በአዳነች አቤቤ የወጣውን ይህንን መመሪያ ላለመፈጸም ድህነት ምክንያት አይሆንም ሲሉም ተናግረዋል። የቢሮ ኃላፊው ከዚህ ቀደምም በተመሳሳይ መልኩ በሰጡት አስተያየት በአዲስ አበባ ከተማ በተለያዩ አካባቢዎች እየተሰራ በሚገኝ የኮሪደር ልማት የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ መናገራቸው አይዘነጋም። መንግስት ምግብ ለማግኘት የሚቸገሩ ነዋሪዎችን ሊረዳ ይችላል፣ ነገር ግን ለዚህ ሲባል ህግ ሊያለላ አይችልም ማለታቸው ተዘግቧል። አሁን ላይ አንድ ጋሎን ቀለም 1600 ብር፣ ኤጋ ቆርቆሮ 1300 ብር፣ የደህንነት ካሜራ ደግሞ 13000 ብር እንደሚሸጥ ይታወቃል። በልቶ ማደር ያልቻለው የአዲስ አበባ ህዝብ ይህንን ወጪ ከራሱ ኪስ አውጥቶ በአካባቢው እንዲተገበር የብልጽግና አገዛዝ ጥብቅ ትዕዛዝ መስጠቱን፣ ይህን ባልተገበሩት ላይ ደግሞ ውሃና መብራት እንደሚቋረጥባቸው እንደተነገራቸው ከአዲስ አበባ ነዋሪዎች ሰምተናል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰና ከጊዜ ወደ ጊዜ ዓለም አቀፋዊ መልክ እየያዘ የመጣው ግጭት ወደ ኢትዮጵያ ሊዛመት እንደሚችል አስጠነቀቀ። ይህም ሊሆን የሚችለው ውጊያው እየበረታ የጦር መሳሪያዎች ስርጭት እየጨመረና ታጣቂ ቡድኖች ባልተጠበቁ ድንበሮች በኩል እየተንቀሳቀሱ በመሆናቸው ነው ተብሏል። ለጸጥታው ምክር ቤት ገለጻ ያደረጉት የፖለቲካና ሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ሀሊድ ሂያሪ ጦርነቱ በቅርብ ወደ ሱዳን የኮርዶፋን ግዛት አቅጣጫ መዞሩን ገልጸዋል። በዚሁ መሰረት የሱዳን ፈጥኖ ደራሽ ኃይል የባባ ኑሳን ከተማ ታህሳስ 1 ቀን የሄግሊንግ የነዳጅ ማውጫን ደግሞ በታህሳስ 8 ቀን መቆጣጠሩን እና በደቡብ ኮርዶፋን የሚገኙ ዋና ዋና ከተሞች አሁንም በከበባ ውስጥ መሆናቸውን አስታውቀዋል። አክለውም በሱዳንና በደቡብ ሱዳን መካከል እየታየ እንዳለ ሁሉ ታጣቂ ቡድኖች ድንበር ተሻግረው የሚያደርጉት እንቅስቃሴ ለቀጠናው መረጋጋትን ሊያሳጣ የሚችል ተጽዕኖ እንዳለው አስጠንቅቀዋል። ካሜሮን ሁድሰን የተባሉ ተንታኝ በበኩላቸው
በበኩላቸው ደግሞ ግጭቱ በድንበር ተሻጋሪ የጦር መሳሪያ የገንዘብና የፖለቲካ መረቦች የሚደገፍ ሙሉ በሙሉ ዓለም አቀፋዊ ይዘት ያለው ጦርነት ሆኗል ሲሉም ተናግረዋል። ለምክር ቤቱም ሲያስረዱ እነዚህ ተመሳሳይ መረቦች በቀጣይ በቻድ በደቡብ ሱዳን ወይም በኢትዮጵያ ለሚነሱ ጦርነቶች ድጋፍ አያደርጉም ብለን ካሰብን ተሳስተናል በማለት ግጭቱ በቀላሉ ወደማይረጋጉ ጎረቤት ሀገራት የመዛመት አደጋ እንዳለው አጽንኦት ሰጥተው ተናግረዋል። ሁድሰን እንደገለጹት ጦርነቱ ከተለመደው የግጭት መልክ ወጥቶ ከተለያዩ ሀገራት በሚቀርቡ ዘመናዊ የጦር መሳሪያዎች ወደሚካሄድ ጦርነት ተቀይሯል። መሳሪያዎቹም በቻድ፣ በሊቢያ፣ በመካከለኛው አፍሪካ ሪፐብሊክ፣ በደቡብ ሱዳንና በሶማሊያ ፑንትላንድ ግዛት በሚያልፉ መንገዶች ለሱዳን ተፋላሚ ወገኖች እየደረሱ መሆኑን ጠቁመዋል። እነዚህ የጦር መሳሪያ አቅርቦት ሰንሰለቶችም ያለምንም ቁጥጥር የሚቀጥሉ ከሆነ ከሱዳን ድንበር ባለፈ ለሌሎች አዳዲስ ግጭቶች መነሳሳት ምክንያት ሊሆኑ እንደሚችሉ ሞግተዋል። የተባበሩት መንግስታት ድርጅት ባለስልጣናት በበኩላቸው የድሮን ጥቃቶች ያለምንም ልዩነት በስፋት ጥቅም ላይ መዋላቸው እንዳሳሰባቸው ገልጸዋል። ሂያሪ በካዱግሊ የሚገኘውን የተባበሩት መንግስታት የሎጂስቲክ ማዕከልን ጨምሮ እንደ መዋለ ህጻናትና ሆስፒታሎች ባሉ ሲቪል ተቋማት ላይ የተፈጸሙ ጥቃቶችን በማሳያነት ጠቅሰዋል። በአብዬ የሰላም አስከባሪ ኃይል ውስጥ የሚያገለግሉ 6 የሰላም አስከባሪዎች መገደላቸውን የገለጹት ኃላፊው በአሁኑ ወቅት ሱዳን በጦር መሳሪያዎች የተጥለቀለቀች መሆኗንና ያልተገደበ የጦር መሳሪያ ፍሰት ለጦርነቱ መቀጠል ዋነኛ ምክንያት መሆኑን አስረድተዋል። ባለስልጣናቱ እንደገለጹት የጦርነቱ ሰብአዊ መዘዞች እጅግ አስከፊ ከመሆናቸውም በላይ እየተባባሱ መጥተዋል። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ የድንገተኛ አደጋ ምላሽ ዲሬክተር ኤደም ወሶርኑ የኮርዶፋን ግዛት አዲሱ የኃይል እርምጃ ማዕከል እየሆነ መምጣቱን ገልጸዋል። በዳርፉር ደግሞ የሰብአዊ እርዳታ ፍላጎቱ አሁንም እጅግ ከፍተኛ እንደሆነ ቀጥሏል ተብሏል። ዲሬክተሯ የጅምላ ጭፍጨፋዎች፣ የጾታ ጥቃትና ህይወት አዳኝ የሆኑ እርዳታዎች እንዳይደርሱ የመከላከል ድርጊቶች እየተፈጸሙ መሆኑን ጠቅሰዋል። በተጨማሪም ዘንድሮ በጤና ተቋማት ላይ በተፈጸሙ በርካታ ጥቃቶች ምክንያት የጤና አገልግሎቱ ሙሉ በሙሉ ሊፈርስ ተቃርቧል ሲሉ አስጠንቅቀዋል። የጸጥታው ምክር ቤት የቀጠናው አለመረጋጋት እየተባባሰ በመምጣቱ ግጭቱ እንዳይባባስና ወደ ሌሎች ሀገራት እንዳይዛመት የተቀናጀ እርምጃ እንዲወስድ ጠይቀዋል። የተወደዳችሁና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን የዕለተ ረቡዕ መረጃዎቻችን እነዚህ ነበሩ። ዕለታዊ የጣና መረጃዎች እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።